ያስታውሳታለኝ ነይ ዜማ ነይ ዜማ ነይ ዜማ በምን ላስታውስሽ ነይ ዜማ ነይ ዜማ ሌት ያለ ማባነን ነይ ዜማ ነይ ዜማ ነይ ዜማ ውለታም የለሽ ነይ ዜማ ነይ ዜማ ልብ ያስታውሳታለኝ ነይ ዜማ ነይ ዜማ ነይ ዜማ በምን ላስታውስሽ ነይ ዜማ ነይ ዜማ ሌት ያለ ማባነን ነይ ዜማ ነይ ዜማ ነይ ዜማ ውለታም የለሽ ነይ ዜማ ነይ ዜማ ማገሩን ዋቅረሽ እንደሰራሽው ቤት እንደሚያኖርሽ ሆዴስ እንደጋሰብሽለት ማገሩን ዋቅረሽ እንደሰራሽው ቤት እንደሚያኖርሽ ሆዴስ እንደጋሰብሽለት ልቤን ሳጓጓ ኩራቱ ሹመቱ አስተዳድሪኝ አልኩሽ ይዘሽኝ በሌቱ ርቀሽ አትሂጂን አትርመጂ መንገድ ሀብሳሽ አጣለሁ ውስጤ ባንቺ ሲነድ ማህሌት 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 ይበል ማህሌት ናፍቆትሽ ያገናሽ ማህሌት ወረቦ ግመሲል ቀሰቀሰ ይበል ማህሌት ማህሌት ትውስታሽ ማህሌት ቀን ሲያስቀየኝ ውሎ ድገማ ይበል አገኘሁሽ ብዬ ነይ ዜማ ነይ ዜማ ነይ ዜማ በገና ለገና ነይ ዜማ ነይ ዜማ ይከፋኛል ደርሶ ነይ ዜማ ነይ ዜማ ነይ ዜማ ሳታሽ እንደገና ነይ ዜማ ነይ ዜማ ገና ወጉን ሳላይ ነይ ዜማ ነይ ዜማ ነይ ዜማ በፍቅርሽ ዋዜማ ነይ ዜማ ነይ ዜማ ይከፋኛል ደርሶ ነይ ዜማ ነይ ዜማ ነይ ዜማ ሳታሽ እንደገና ነይ ዜማ ነይ ዜማ ገና ወጉን ሳላይ ነይ ዜማ ነይ ዜማ ነይ ዜማ በፍቅርሽ ዋዜማ ነይ ዜማ ነይ ዜማ ስቃኜ ዋድራለሁ ነይ ዜማ ነይ ዜማ ነይ ዜማ ናፍቆትን በዜማ ነይ ዜማ ነይ ዜማ ማገሩን አዋቅረሽ እንደሰራሽው ቤት ለሚያኖርሽ ሆዴስ እንደጋሰብሽለት ማገሩን አዋቅረሽ እንደሰራሽው ቤት ለሚያኖርሽ ሆዴስ እንደጋሰብሽለት ቅኔ ሳይዘርፉበት ሳይገኙበት አይጉላላ ገላሽ አትሺው ረፍቴ ቆንጆ ነሽ ይሉኛል ምነው ባይነግሩኝ እንዴት የራሴን ሰው ያስተዋውቀኝ ማህሌት 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 ነይ በሌት ማህሌት 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 ነይ በሌት ማህሌት ናፍቆትሽ ያገናሽ ማህሌት ወረቦ ግመሲል ቀሰቀሰ በሌት ማህሌት ማህሌት ትውስታሽ ማህሌት ቀን ሲያስቀኘኝ ውሎ ድገማ ነይ በሌት ማህሌት 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 ነይ በሌት ማህሌት 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 ነይ በሌት ማህሌት ናፍቆትሽ ያገናሽ ማህሌት ወረቦ ግመሲል ቀሰቀሰ በሌት ማህሌት ማህሌት ትውስታሽ ማህሌት ቀን ሲያስቀኘኝ ውሎ ድገማ ነይ በሌት
የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበትሽ ይደነቃል ፍቅሬ ሆይ ልንገርሽ እኔ የምፈልገው በክፉ የሚያይሽ እንዳያይ አድርገው እንደገባ እሳት ነው እንደተዳፈነ ውበትሽን እያየ አይኑን የጨፈነ እኔ የምፈልገው በክፉ የሚያይሽን እንዳያይ አድርገው የጠላሽ ይጠላ ብድሩ ይድረሰው የጎዳሽ ይጎዳ ተፈጥሮ ትውቀሰው ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራት ቢሉኝ እኔ አለምንም የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበትሽ ይደነቃል ነገርሽን አይቶ የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳነሰው የጠላሽ ይጠላ ብድሩ ይድረሰው የጎዳሽ ይጎዳ ተፈጥሮ ትውቀሰው ተፈጥሮ ትውቀሰው ቁም ነገርሽን አይቶ የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳነሰው የጠላሽ ይጠላ ብድሩ ይድረሰው የጎዳሽ ይጎዳ ተፈጥሮ ትውቀሰው
ከታምራት ልጀምር። አንቺ ሆዬ ቅኝት ላይ ያለ የማዲንጎ ዘፈን ነው። እንግዲህ ጥሩ ነገሮቹ እንዳሉ ሆነው አሁን ጊዜው በጣም እየፈጠነ ስለሆነ ትንሽ ክፍተቶች ላይ ብናወራ ብዬ ነው። አንደኛ ስትገባ ጀምሮ በቃ እርግጠኛ ያለመሆን ነገሮች መጥፋት አለባቸው። አንደኛ ግልጽ ማለት ጽድት ብሎ አለመሰማት፣ ቃላቶቹ ምናምን አይሰሙም ነበረ። ሌላው ዜማው ላይ ቃላቶቹ ነው በሚገባ ቋንቋ ልልህ ነው ቁርጥ እያደረክ የምትዘፍነው አዘፋፈን አለ። ገባ ምን ማለት ነው? እነዚህ ሎንግ ኖት የምንላቸውን ረጃጅም ድምጾችን ይሄ ዘፈን ራሱ ረጅም ድምጽ ያስፈልገዋል። አንተ ግን ልምዱ ራሱ ያዘፋፈነ ልምድ በቃ ልክ ከተፋ እንደምንላቸው ነገሮች አሉ አይደል? እንደዛ አይነት ድባብ እሱ ደግሞ በጣም ይጎዳል። እሱ በጣም ነው የሚጎዳው። አብረው ለማውጣት ስትሞክር የሆነ ጊዜ እምቢ ይላል። ስለዚህ እነዚህ ረዘም ያረክ እንደ ሙዚቃ ማለት ነው ማምጣት። ሌላው ቫይብሬቶ የምንለው ይሄ ቫይብሬሽን ሙሉ ዘፈኑ ሙሉ ቁርጥ ያለው አዘፋፈን አለ አለመዜም ማለት ነው። አንድ ድምጽ ረጅም ስለማንሰማ ይርገበገባል ማለት ነው። ገባ? ይሄ ነገር መጥፋት አለበት። ሌላው ከሞላ ጎደል ጥሩ ነው። ለምን ጥሩ ነገሮቹ እንዳሉ ሆኖ ማለት ነው። ለምን እነዚህ ካስተካከል ምን አንተ ድምጽ በጣም አሪፍ ድምጽ ነው ያለ የዜማ አመራረጥን እያስተካከልክ ማለት ነው። 9910 ለጋ ያለ ያብ ስራ። እኔ ግን አንድ ጥያቄ ጠየቃችሁ። ዛሬ ተመካከራችሁ ይመስላል እንዳለ ስሎ ዘፈን ነው በቃ እንዳለ ይዛችሁ የመጣችሁትና በጣም ነው የገረመኝ። በኋላ መመካከር ይቻላል። ሂት ለነገሩ ስሎ ብቻ ሳይሆን እኔ እላለሁ አንዳንዴ ሂት ነው በራሱ ግን አንዳንዴ ይዞ ለጥ እንዳይለው የመጀመሪያ የዜማ ክፍል ያብስራ ትንሽ ወረድ ይመስላል። ለምን የተወሰኑ ቃላቶች አይሰሙም ነበረ። ከዛ በኋላ ደግሞ እንደው የሆነ ኪው ይስተካከል ወይ ግማሽ ፍጣ እንዳለ ደግሞ ትክክለኛ ምርጫ ነው የመረጥኩት። ለምን የቻልከው ጥግ ድረስ ሄደህ ዘፍነሃል። የላይኛው የዜማ ክፍል ላይ ዜማውን በጣም በሚገርም ሁኔታ መሀል ላይ ያለው ቅላጮቹን ውበቶቹን ስሜት የማጋባቱን ምናምን በጣም ነው ያመጣው። ባይወርድ ኖሮ እንዴት እንደሆነ አላውቅም። ትንሽ ገፋ የሚል አንዳንድ ጎበዝ ድምፃያኖች አሉ። አሁን ዋናዎቹ ፌመሶቹ ምናልሰ በሆነ ቴክኒክ የሚያግዙት አለ። እነዛን እየሰማችሁ ወደዛ ብስለት መምጣት ይቻላል። ከዛ በኋላ ደግሞ በተለይ ሁለተኛ ዙር ስደግመው አንድ ቦታ የሆነ ክሬሽንዶ ነገር ያደርገው የሹሜ እንደዚህ ያልሽኩ አልቻለ እና አሪፍ ነው፣ ደስ ይላል። እንደዚህም ለካ ይቻላል። አየህ ስሎ ዘፈን እየተዘፈነ ችክችካ ብቻ ወይ ደግሞ ሌላ ምናምን ቢት ላይ ስለሆነ አይደለም እንደ አይነት ጉሮሮ አዘፋፈን ስሎም ሙዚቃ ላይም ግን ሳይበዛ ያው ስሜቱ ሳይጎዳ ማስደንገጥም የለበትም እና በጣም ጥሩ ነበር። እኔ ጋር ያለ ውጤት 9960። እሺ ታምራት ፍቅሩ የማዲንጎ አፈወርቅ ማህሌት የሚለውን ዜማ ነው ይዘህ የመጣው። ዜማው በጣም ቆንጆ ዜማ ነው። እንደምታውቀው አንቺ ሆዬ ውስጥ ነው በደንብ ለፈተና የሚሆን ለመድረኩ የሚመጥን ዜማ ነው ይዘህ የመጣው። ታምራት በጣም የሚገርም ቆንጆ ቃና ያለው ድምጽ አለ፣ መቀለጽ የሚችል ጉሮሮ አለ። ምንድነው ዛሬ ችግር ናቸው ብዬ ያየሁት አንድ ከቅኝት ጋር በተያያዘ በተደጋጋሚ ችግር ነበረው። ሌላው ሙዚቃው በጣም የሞቀ የደመቀ ነው ከኋላ አጀባው ማለት ነው። ያንን በደንብ በጥሶ የሚወጣና አንተ ከፊት ለፊት የምትሆንበት ያክል አቅምና ጉልበት እንደሌለው ይታይ ነበረ። ከዚህ ቀደምም ጉልበት ላይ ስራ የተባለውን ነገር አሁንም እንድታስብበት ነው። የድምጽ መንቀጥቀጥ ሚሊዮን አማን ካለው ጋር በደንብ ሼር አረጋዋለሁ። ምክንያቱም ብዙ ቦታ ቫይብሬሽን ችግሮች ነበሩ። ብዙ ቦታዎች ላይ የቃላት አለመሰማት ያም የመጣበት ምክንያት ጉልበቱ ጥሩ ስላልሆነና ቃላቶች ንጥር ብለው እንዳይሰሙ አድርጎታል ማለት ነው። እንደገና የጉልበት ማነስ ሌላ ችግር ምን አመጣ? ሀረጋትን በደንብ እንዳጨርሳቸው ቁርጥ እንዲሉ እና ዘፈኑ በሚፈልገው ልክ ሀረጉን እንዳይሄድ ያደረገበት ነገር ተስተውሏል። እነዚህ ነገሮች ቢስተካከሉ ካለ ከለር ካለ መረዳት ጋራ በጣም ቆንጆ መሆን ይችል ነበረ። ለሚቀጥለው እንድታስተካክል ነው መመክር። እኔ ጋር ያለው ውጤት 9900 ነው።
የአብስራ መቅድም ጋሽ ጥላሁን ገሰሰን የጠላሽ ይጠላ የሚለውን ዜማን ያመጣው በጣም ቆንጆ ምርጫ፣ በጣም ቆንጆ ፐርፎርማንስ ነው የነበረው። የላይኛውን ድምጽ እንዴት አድርጋ አምዘግዝገህም እንደምትሄድና በደንብ ተመችቶ እንደነበረ ይታያል። እኔ አንድ በጣም የተደነቅኩበት ቦታ ማከለ ላይ እንደመነባነብ ያለውን ነገር እውነት በሆነ ቃል ከሚለው ጀምረህ ራስህ ዜማ አርገህበት የተጫወትከው መንገድ በጣም ወድጀዋለሁ። ጥሩ ትራንዚሽን እንዲኖረው ነው ያረከውና እዛ ጋር በጣም በቃ የራስ አርገዋል። በጣም ያምራል። እንጉርጉሮ በጣም ቆንጆ ነበረ። ተፈጥሮ ትውቀሰው የሚለውም ጋር በጣም ደስ የሚል ነበር። አማን ያለህ ቦታ የቱ ጋር ነበር መሰለ? በግልጽ ያስታውቃል ችሎታ እንዳነሰው እሱ ጋር ያለ ነገር በደንብ ኤክስፕሬሽናል ነበር። በጣም በጣም ስሜት የሚያጋባ ነበርና ሳላቀው ነው እኔም እንደዚህ ያልኩት አረጎራው እንደማለት። ዜማውን ከግጥሙ ጋራ በደንብ አድርገህ አዋህደህ በደንብ ለመድረክ እንዲሆን አድርገህ አቅርበዋል። ምንድነው እኔ ቅር ያለኝ ዛሬ የታችኛው ድምጽ በቂ ሰፖርት አላገኘም። ሎወር የሆኑት የዜማ አካሎች ትንሽ ተጨቁነዋልና ኮንትራስቲቭ ነው፣ እውነት ነው። የላይኛው ግን በደንብ ፓወርፉል ነው። የታችኛው እንዲ አቅም አንሶታል እና በዛ ምክንያት ትንሽ በቃ ቅር የሚል ስሜት እዛ ጋር ይሰማል። ሙሉ ቢሆን ኖሮ ሙሉ ታገኝ ነበረ። 9970 ነው እኔ ጋር ያለ። እሺ ብዙ ሀሳብ ተነስቷል። ትንሽ ነገር ለመጨመር ታምራት የማዲንጎ ማህሌት አሪፍ ምርጫ፣ እንደ ፈተናም ቅኝቱም ከባድ ነው። የዜማ ስትራክቸሩ ደግሞ ያለ ረፍት በጣም ባናቱ ነው የመጣው ፍሬዚንጉና እሱን ራሱ መወጣት ሌላ ትልቅ ፈተና ነው። ቆንጆ ምርጫ ነው። ብዙ ሀሳብ ስለተነሳ ትንሽ ቅሬታዎችን ላስቀምጥልህ። ከቅኝት ጋር በተያያዘ ብዙ ቦታ ጥሩ ነው። ትንሽ ስትጀምር ብቻ ወደ መንፈስ ውስጥ እስክትገባ ድረስ የመንገጫገጭ ነገር ነበረ ከቅኝት ጋር በደንብ የሚሰማ። የዋንቾዬም ደግሞ ስለሆነ ገነን ይላል። ትንሽ አንድ ኪስ ሲሳት በጣም የገነነ ነገር ነው የሚሰማው። የቫይብራቶ ጉዳይ ተነስቷል፣ ግን ትኩረት እንድትሰጠው እኔም ለሶስተኛ ጊዜ ማንሳት ፈልጋለሁ። አንተ አንድ ሙዚቃን የዘፈንከው ግን 3 ጊዜ አንድ ነገር ላይ ሲነገር በጣም የገነነ እንዳይመስልህ፣ ግን ትኩረት እንድትሰጠው ያስፈልጋል። ወይ ደግሞ እስቲ አንተ ምናልባት ቅላጼንና ቫይብራቶ ትንሽ ኮንፊውዝ አድርጎ ከሆነ ቅላጼ ባህሪው ምንድነው፣ እንዴት ነው የሚባለው፣ ቫይብራቶ ደግሞ ምንድነው የሚለውን ደግሞ ትንሽ ለማየት መሞከር ያስፈልጋል። እንደሱ አይነት ነገር ጉልበትህ እኔም ትንሽ ዋጥ ብሎብኛል። በጣም ግሩቪ ነው ሙዚቃው፣ በጣም ኢነርጄቲክ ነው። አሬንጅመንቱ በጣም ብዙ እሱን ፔኔትሬት አድርጎ ከፊት ለፊት አፕ ፍሮንት ላይ ድምፁ እንዲሰማ ለማድረግ ትንሽ መገፋት ይፈልጋል፣ ከድምፃዊው ማለት ነው፣ ግፍት ማለት ይፈልጋል እና እሷ ነገር ትንሽ ጎላ ነበረ። ትልቅና ሙሉ ድምፅ እየሰማን አልነበረም። ከግጥም ጋር በተያያዘ የዲክሽን ጉዳይ ትንሽ ተግበስብሷል። ክሊን የሆነ ነገር አይሰማም። እሱም እንደዛ ነገር ነውና እንዲሁ እንደ ነገሩ ተጠንቶ እንደ ነገሩ የተዜመ ነው ይመስለው። እንደ ውድድር እስቲ እዚህ ጋር እንዲላርገው እዛ ጋር እንዲላርገው ሳይሆን በቃ አቨሬጅ ፐርፎርማንስ፣ በጣም የሚያስገርም ቦታ የሌለው በጣም ብዙ የሚያስኮንን ቦታ የሌለው እንዳይሆን። እንደሱ ከሆነ ምንም የውድድር ነገሩ አይመጣም እና በጣም ሙሉ አቅምህን ተጠቅመህ ያልከው አይመስልም። በቃ ኖርማል ፐርፎርማንስ እንደዛ ባይሆን ጥሩ ነው። እኔ ጋር ያለ ነጥብ 9910 ነው። ባክ ቮካሊስቶቹ ላይ የነበረው ነገር ቆንጆ ነው። ከኋላ ሲያጅበው የነበረው ምስጋናችንን አድርስልን። የአብስራ የጋሽ ጥላሁንን ውበትሽ ይደነቃል የሚል ሙዚቃ በጣም ቆንጆ ነው። ፍሬዚንጉ በጣም ቆንጆ ነው። ይሄ ዜማ በነገራችን ላይ ጋሽ ጥላሁን የራሱ ድርሰት ነው። ዜማው የራሱ ድርሰት ነውና በሱ ድምጽ ልክ ስለተሰራ ነው ፉል ኦፍ ቅላጼና በቃ የረጃጅም ፍሬዞች በቃ የእንጉርጉሮን መሰረት ያደረጉ የሚመስሉ ግን ደግሞ ኢን ዘ ሪትም የሆኑ ነገሮች የሚበዙበትና ከባድ ነገር ነው። ቀላል ምርጫ አይደለም። ከዛ ደግሞ ሬንጁ ጋር ስትመጣ ራሱ የመረጥከው ኪ ተስማምቶኛል። እኔ አሁን ግማሽ ቢወጣ ግማሽ ቢወርድ ብያሰብኩት፣ ግን የትም መውጣት የትም መውረድ አይችልም። እዚሁ ጋር ሆኖ በዚሁ ጋር በትክክል ነው መሰራት ያለበት እና ሬንጅህ ከታችኛው ጀምሮ እስከ ላይኛው የሚሄድበት በጣም ሰፊ እንደሆነ በጣም የሚፈትን ነው፣ የሚያሳይ ነው። ቆንጆ ምርጫ ነው። ኤክስፕሬሽን ወይም ይሄ አገላለጽ ስሜት ምንነው ነገር ጠቀምክበት መንገድ ቆንጆ ነው በጣም
የሹሜ ያነሳችውን ከመነባንቡ በኋላ ወደ ዜማ የቀየርክበትን መንገድ እኔም በጣም የምትገርም ፖይንት ነች እሷ እዚህ ፐርፎርማንስ ላይ ጥሩ ነገር ነው። ግን ምንድነው ያ ቅሬታዎቼ ከቅኝት ጋር በተያያዘ በተለይ የታችኛው የዜማ ክፍሎች ላይ አንደኛ ቃላቶቹ ክሊንሊ አይሰሙም። አልፎ አልፎ ብቅ ብለው ሲሰሙም ደግሞ ከቅኝት ጋር የተያያዘ ችግር ነበረባቸው። ፉሊ ኮንሰንትሬት ያረካ አይመስልም ራሱ ፊዚካሊ ስትታይ። በተለይ የታችኛው ዜማ እያዜምክ ስለ ላይኛው የምታስብ ነው የሚመስለው። ሳይ ራሱ እኔ እንደዛ ነው የሚመስለው እና ያኛውን እንዴት ተንደርድር ይወጣዋለሁ ምናምን አይነት ነገር ውስጥ ነው ያለው እና የምትሰራበት ነገር ላይ ይሁን ትኩረት። ከዛ ሃይ ፒቹን ወጥተዋል፣ እውነት ነው። ግን ወጥቶ ኖቶቹን ለመንካት ብቻ መሆን የለበትም አይደል? እሱ በጣም ቤዚክ ነገር ነው፣ ትክክል ነው። ግን ከዛ ውበት የሚባል ነገር አለ። በጣም ብዙ ጊዜ ከጩኸት ወደ ውበት የምንለው ሀሳብ አለ። ስለዚህ የላይኛውም ዜማ ቢሆን ቅላጼው በስነ ስርዓት ተብሎ የዜማ ጥፋቶቹ በስነ ስርዓት ተብለው ውበቱን ጠብቆ ነው መዜም ያለበት እንጂ ኖቶቹ ጋር መድረስ ብቻ አንድ ትልቅ አቺቭመንት አይደለም አይደል? ጉዳዩ አት ዘ ኤንድ ኦፍ ዘ ዴይ ስለ ውበት ስለሆነ እያወራን ያለ ነው ማለት ነው። እሱ ይታሰብበት። ያው ሌሎቹ ብዙዎቹ ነገሮች ተነግረዋል። 9940 እናመሰግናለን ዳኞቻችን።